ሰላም ተመልካቾቻችን፣ ይህ በተለያዩ ርዕሰ ጉዳዮች ላይ ውይይት የምናደርግበት ዝግጅታችን ነው። በዛሬው ዝግጅታችን ህዳር 29ን አስመልክተን ውይይት እናደርጋለን። ለውይይት ደግሞ ጋዜጠኛ አለምሰገድ እስጢፋኖስን እዚህ ጋብዘናል። ስለመጣህ እናመሰግናለን። የዛሬው መወያያችን የሚሆነው በየዓመቱ የሚከበረው የብሔር ብሔረሰቦች ቀንን አስመልክተን ነው የሚሆነው። ለመጀመሪያ ያህል እንግዲህ የኢትዮጵያ ህገ መንግስት መግቢያው ላይ እንዲህ ይላል። የመጀመሪያው ላይ አዋጅ ቁጥር 1 1987 ዓ.ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት በስራ ላይ መዋሉን ለማሳወቅ የወጣ አዋጅ ይላል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች መርጠው በላኳቸው ተወካዮቻቸው አማካኝነት ህዳር 29 ቀን 1987 ዓ.ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስትን ያጸደቁ በመሆኑ የሚከተለው ታውጇል እያለ ይዘረዝራል። እንግዲህ ህገ መንግስቱ አሁን ዘንድሮ ከጸደቀ ወደ 32 ዓመቱ አካባቢ ነው እና ያ የጸደቀበትን ቀን ታሳቢ በማድረግ የቀድሞ መንግስት ማለት እንችላለን እንበለው የቀድሞ ያው ተተካክተው ስለሆነ የመጣው መተካካትማ ሲከሽፍ አይተናል። መተካካት ውጤታማ አልሆነም። ውጤታማ ቢሆን ኖሮ በሀገሪቱ የተነሱ እነዛ ሁሉ ግጭቶች፣ እነዛ ሁሉ ውጣ ውረዶች አይከሰቱም ነበርና ራሳችን ተሰብስበን መረጥን የሚል ነገር በመጨረሻ ላይ ቢመጣም ስለዚህ መተካካት የምንለው የደርግንና የኢህአዴግን ነው። አሁን ምናወራው መተካካት እሱንም ማለት አንችልም። እሱንም አባራሪና ተባራሪ አለ። መተካካት እኮ በፈቃደኝነት ስትለቅ ተጠይቀ ስትለቅ መተካካት ልንለው እንችላለን። ተጠይቀ ራሱ በጣም ፈቃደኝነትና ግልጽና ዲሞክራሲያዊ በሆነ መንገድ መሆን አለበት። ምርጫን ተከትሎ እንደማለት ነው አይደል? እንደዚህ አይነት ነገር ቢሆን ጥሩ ነው። ግን አሁን መተካካትም ልንለው አንችልም። ዞሮ ግን ያው ዋናው መነሻችን የሚሆነው ህገ መንግስቱ ነው። ህገ መንግስቱ ላይ ህዳር 29 1987 ሲጸድቅ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ከነበረባቸው ጭቆና፣ ከነበረባቸው የሃይማኖት መገለል ተላቀው አንድነትን ይዘው ባህላቸውን፣ ታሪካቸውን ለማበልጸግ አብሮነታቸውን ለማጠናከር የሚሉ ነገሮች አንተ ቀደም ሲል ማንስተሃልና እነዛ ነገሮችን እንግዲህ ለማክበር በሚል ባለፉት ወደ ከ1999 ጀምሮ እየተከበረ ለ20 ዓመታት ያህል ቀጥሏል። እነዚህ ነገሮች ግን ባለፉት 20 ዓመታት ውስጥ ሲከበሩ ምን ፋይዳ መጣው ነው ዋናው ጥያቄ መሆን ያለበት፣ መነሳትም ያለበት። ከመከበሩ የዘለለ ምን ተገኘበት? እንደተባለው በወረቀት ላይ እንደሰፈረው እነዚህ የመቻቻል አብሮነት ሴት ያመጣል የተባለው ልማትንስ እጅና ጓንት ሆኖ ተሄዶበታል የሚለው ነገር ዛሬ በሰፊው ብናነሳው ደስ ይለኛል። ጥሩ ነው። እንግዲህ አንዳንዶች አሁን የህዳር 29 ወይም ደግሞ የብሔር ብሔረሰቦችን ቀን ሲያነሱ በበጎነትም ያነሱት አሉ። ደግሞም በተቃራኒው ይበልጥ ብሔር ብሔረሰቦች እንዲለያዩ ልዩነቶቻቸው ላይ እንዲሰሩም ያደርጋል የሚሉ አሉ። ምክንያቱም ኢትዮጵያ እንደ ህዝብ አንድ ሆና እንዳትቀጥል የሚያደርግ ናሬሽን ይኖራል የሚሉ መከራከሪያዎችን የሚያቀርቡ አሉና እንደው አጠቃላይ የብሔር ጥያቄን ካነሳን ወደ ኋላ ብንመለስ ወደ አጼው ዘመን አይደለ ይወስደናል አይደል? የተለያዩ ቀደም ያነሳቸው የእኩልነት ጥያቄዎች፣ ጭቆናዎች አሉ የሚሉ ይቀነቀኑ ነበር። ይሄ በተማሪዎች እንቅስቃሴ ወቅትም ያን የተነሱት ጥያቄዎች እውን ሆኗል ወይ? ይሄ በየዓመቱ በመከበሩ ቅድም አንተ እንዳነሳኸው ምን የተገኘ ለውጥ አለ? እስቲ አንተ ምን ታዘበሃል? ምን መሰለ በየነ፣ እንግዲህ የህገ መንግስቱ ላይ ስናየው የራሳቸው ብሔር ብሔረሰቦችና ህዝቦች ይላል። አሁን ብሔር ብሔረሰቦችና ህዝቦች ይላል። ራሱ ህዝቦች እነማን ናቸው? ህዝቦች ነን ብሎ የመጡ አሉ ወይ? ብሔር ብሔረሰቦችስ ተቻችለው ተከባብረው በአንድነት እየኖሩ ነው ወይ የሚለውን ነገር ማንሳትም ያስፈልገናል። እና የየራሳቸው ባህል አላቸው፣ የየራሳቸው መልክዓ ምድር አላቸው ሁሉ ይላል እኮ ህገ መንግስቱ። መልክዓ ምድር አላቸው ከተባለ እኮ በቃ ይለያያሉ ማለት እኮ ነው። አሁን ያንን መልክዓ ምድር ለማስከበር ያንን መልክዓ ምድር የኔ ነው ያንተ ነው እየተባለ እየተጓተትንበት ያለበት ሂደት ነው ያለው እና እኔ ብዙም በህዳር 29 መከበሩ ላይ እኔ ብዙ ጥርጣሬዎች አሉኝ። ብዙ ማልቀበላቸው ነገሮችም
እንዳለ መግለጽ ይፈልጋሉ። እስቲ አንድ ሁለትን በላ ለምሳሌ ህዳር 29 ኦኬ የኢትዮጵያ ህዝብ አንድነቱን ያሰረበት እንደተባለው ይሄ ጭቆናዎች ነበሩ ብንል ብሔርን መሰረት ያደረጉ ጭቆናዎች ነበሩ ብንል እነዛ የተገረሰሱበት ከሆነ በአንድነታቸው ዳግም ያሰሩበት ይሄ የአንድነታቸውን ቃል ኪዳን ዳግም ያሰሩበት ነው ከተባለ መከበሩ ምን ችግር ይኖራል? ግን ደግሞ ከመከበሩ በስተጀርባ ይነሱ የነበሩ ጥያቄዎች ተመልሰዋል ወይ? የህዝብ መብት ተከብሯል ወይ የሚለው መሰረታዊ ጉዳይ ይመስለኛል። ልክ ነው። ምንድነው መሰለህ እኔ የምለው የህዝቦች ጥያቄ ተመልሷል የሚለው ነገር ነው። አሁን ባለፉት ህገ መንግስቱ ከጸደቀ ከ1987 ጀምሮ እስከ 2018 እስካሁን ድረስ ጥያቄዎች እየተነሱ ነው። እነዛ ጥያቄዎች ከጥያቄነት አልፈው ወደ ደም አፋሳሽ ግጭት ተገብቷል። ከደም አፋሳሽ ግጭት ወደ ጦርነት ተገብቶ በርካታ ዜጎች በርካታ ሀብት ንብረት ወድሟል። እነዚህ ነገሮችን ያልመለሰ ህገ መንግስት እንዴት መልሷል ብለን ልናነሳ ልንዘክረው እንችላለን የሚል ነገር ነው ማነሳው። እኔ ምንድን ነው የምልህ ህገ መንግስቱ ሁሉም አይደለም፣ ጥሩ ሀሳቦች የሉትም የሚል አቋምም የለኝም። ጥሩ ሀሳቦች አሉት። ነገር ግን አፈጻጸም ላይ የተሳሳቱ ነገሮች ይኖራሉ። በተግባርም ደግሞ ሲታይ ጊዜ ከፖለቲካው የተዘለለ ህገ መንግስቱ መሰረት አድርጎ እየተከበረ ነው ወይ? ህገ መንግስቱ ለመጪው ለአዲሷ ኢትዮጵያ ነው አይደለም የሚለው ለአዲሷ ኢትዮጵያ ምን ተስፋ ነገር ይዞላት መጥቷል የሚለው ነገር ስናይ ጊዜ እኔ ብዙም ነገር የሚታይ ነገር አይደለም። ለምን ግጭቶች አሁንም አሉ። የባህል መወራረሶች፣ መነጣጠቆች፣ መወራረስ ሳይሆን መነጣጠቆች አሉ። ይሄ የኔ ነው ያንተ ነው በግልጽ የሚታወቅ ነገር እኮ ነው። ስለዚህ ይሄ ብሔር ብሔረሰቦች የተባሉት ይሄ በትምህርት ጥቅስ ውስጥ ይቀመጥልኝና ብሔር ብሔረሰቦች የተባሉት የዛለት ህዳር 29 ወጥተው ጭፈራቸውን አሳይተው ጭፈራውም ራሱ ጥያቄ ያለው ጭፈራቸውን አሳይተው ተዝናንተው የተወሰኑ ኃይሎች ናቸው። ለዛም ነው የምለው ተዝናንተው ለምን በአመት 20 ዓመት ሙሉ ወደ ኋላ ሄደ ዶክመንቶችን ብታያቸው እኮ ቪዲዮ ዶክመንቶችን ብታይ ኑሮ 20 ዓመት ሙሉ ብሔር ብሔረሰቦች ያከበሩ ሰዎች አሉበት፣ ተመሳሳይ ሰዎች። ስለዚህ ለአዝናኞቹ ቅርበት ያላቸው ሰዎች ናቸው የሚገኙት እያልከኝ ነው? ያ ነው እንጂ ትክክለኛ ባህሉ፣ ታሪኩ፣ ማንነቱ ባህልና ታሪኩን እንዴት እናዋህደው እንዴት አድርገን እናቻችለው የሚለው ነገር እየቀረበበት ነው ወይ? አይደለም። በተለያዩ ነገሮች እየቀረበበት ነው። ነገር ግን መሰረቱ አንዳንዱ ወደ ቢዝነስም ይሄዳሉ። አሁን ቀደም ሲሉ ሲሰሩ የነበሩ ሙዚቃዎች ታስታውሳለህ? በጣም ብዙ ሙዚቃ ይወጣ ነበር። ሙዚቃዎች ነበሩ፣ የባህል ልብሶች፣ የተለያዩ ዲዛይኖች እንደዚሁ የባህል ልብስ ገበያ ይደራ ነበር እና እነዛ ነገሮች አሁን የተወሰነ ነገር መቀዛቀዝ አምጥተዋል። ነገር ግን ምንድነው ያቀዛቀዛቸው? የብሔር ብሔረሰቦች ባህል በፊትም አለ አሁንም አለ ከተባለ ለምን ተቀዛቀዘ? ይሄ ነገር መመለስ መቻል አለበት። ሌላው ከዚህ ጋር ሊነሳ የሚችለው እንደተባለው እኔ መሰረታዊው ነገር መብት ነው አይደለ? በቃ የሰው ልጅ መብቱ መከበር መቻል አለበት። እንደተባለው ይሄ በየአመቱ ህዳር 29 ሲከበር 20ኛ ነው አይደል የተባለው ዘንድሮ የሚከበረው። ቅድም ያነሳቸው በተለያዩ አካባቢዎች ግጭቶች አሉ። ያ ግጭት ደግሞ የሚነሳው ከመገፋፋት ይሄ አካባቢ የኔ ነው ያ ከዚህ ሂድልኝ አይነት እንትኖች አሉ፣ ንትርኮች አሉ። ቅድም የተባለው የአገር ውስጥ እንትኖች መልክዓ ምድሮች ከወሰንነት ባለፈ እንደ ድንበር የኔ ግዛት ነው ያንተ ግዛት ወዲያ ነው የሚባልበት ጊዜ ላይ ነው ያለ ነው እና ያንን እንዴት ማረጋገጥ አልተቻለም ብለህ ስትጠይቅ ዞሮ እንደነዚህ አይነት መሰባሰቦች ትርጉም አልባ ናቸው ወይ የሚል የይስሙላ ናቸው ወይ የሚል ጥያቄ እንድታነሳ ያደርጋል አይደለ? በትክክል ያስነሳል እንጂ እንደዚህ አይነት መሰባሰቦች ትክክለኛ ህዝብን ያሳተፈ ባህልን፣ ታሪክን መሰረት ያደረገ ህዝቦች እኮ ቀደም ሲል ህገ መንግስቱ ከመምጣቱ በፊትም እኮ አብረው ይኖራሉ እኮ። አሁን መቻቻል የሚባለው ነገር አንቀበለው። እኔ ቃሉ ራሱ አይመቸኝም በነገር ላይ መቻቻል። ምክንያቱም አንዱ ሲጫነህ አሜን ብለህ እንደመሸከምና ለሱም ተራሰተህ
አንተ ተሸካሚ የመሆን አይነት እንትን ይኖረዋል። መቻቻል ጨቋኝና ተጨቋኝ አይነት ኢንተርፕሬቴሽንም ሊኖረው ይችላል ብዬ አስባለሁ። መከባበር ቢኖር እኮ ስትከባበር ትቻቻላለህ የሚል ነገርም ይመጣል እኮ። ያ ነገር መኖር አለበት። ለምንድን ነው አሁን እንግዲህ ትልቁ የብሔር ብሔረሰቦች ማሳያ ተብሎ የተባለው የቀድሞ የደቡብ ክልል ነው። ይሄ በዓል መከበር የህዳር 29 መከበር ከጀመረ ወደ 20 ዓመት አሁን ደርሷል። ግን 16ኛውን ለውጥ ከመጣ እንግዲህ ዶክተር አብይ ስልጣኑን ከያዙት ወደ 7-8 ዓመት 8ኛ ዓመት እየተጠጋ ነው። 8ኛ ዓመት እያዘ ነው። ከ8 ዓመት በፊት ግን እነዛ የህብረ ብሔራዊ መገለጫ የተባሉት ደቡብ ክልል ውስጥ የነበሩ ብሔር ብሔረሰቦችና ህዝቦች የተባሉት እንዴት ነው የተለያዩት? በምን አይነት አክብሮት ነው የተለያዩት? በምን አይነት ሂደት ነው የተለያዩት? ሲለያዩ እጅ ለእጅ ተጨባብጠው እኔ ይህንን ክልል ወስጃለሁ፣ እኔ ያንን ክልል ወስጃለሁ፣ እኔ ራሴን ላስተዳድር ብለው ተለያዩ ወይ? እንግዲህ ብሔር ብሔረሰቦች ማንነታቸውን፣ ባህላቸውን፣ ህብረ ብሔራዊነታቸውን ከሚያሳዩበት ክልሎች ውስጥ አንዱ ደቡብ ክልል ያንን ወደ ኋላ ሄደን ማየት ያስፈልገናል። ከዛ በኋላ ግን ባለፉት 8 ዓመታት ሲለያዩ እንዴት ተለያዩ የሚለውን ንብረት ወድሟል፣ ማንነት መሰረት ያደረገ ጥቃት ደርሷል፣ የሰው ህይወት ጠፍቷል። የመንግስት በወቅቱ የነበሩ የስራ ኃላፊዎች እርስ በርስ ሲወነጃጀሉ ነበር። በአንዳንድ ክልሎች ከደቡብ ክልል መውጣ ስንል እኛ ተላላኪዎች ነበርን የሚሉ ነገሮች ሁሉ ተደምጧል። ይሄ ነገር ታዲያ መከበሩ ምን ፋይዳ መጣልን? ምን አንድምታ ነበረው የሚለውን ስናይ ጊዜ እኔ የኢትዮጵያን ሀብትና ንብረት በከፍተኛ ሁኔታ ከሚባክንባቸው ወቅቶች ወይ ዕለታት አንዱ ነው ብዬ ነው የማነሳው። ይሄን ብዬ ነው ልነግር የምችለው። በዩ መልካም። አሁን ቅድም ያልከው ተላላኪዎች ነበርን፣ እንደዚህ አይነት ጭቆና ሲደርስብን ነበር ሊባል ይችላል። ምክንያቱም በዛ ወቅት የነበረው ኢህአዴግ የሚባለው ፓርቲ ነው። ከዛ በኋላ ወደ ብልጽግና ያው ህወሓት ራሱን አግልሎ ሌሎቹ ብልጽግናን መስርተዋል። ከዛ በኋላስ ያ ነገር ተለውጧል ወይ? ቅድም ያነሳቸውን የደቡብ ክልል ውስጥ የነበሩ ዞኖችን በላቸው ልዩ ወረዳዎች በተለያየ መዋቅር ወጥተው ክልል መስርተዋል። ከዛ በኋላ ይነሱ የነበሩ ጭቅጭቆች ቀርተዋል ወይ? በባለስልጣናት መካከል መወነጃጀል፣ አሁንም እኮ የየራሳቸውን ቡድን እያደራጁ እርስ በርስ ይተጋተጋሉ ነው የሚባለው። እና ከዚህ በፊት ይነሱ የነበሩት ችግሮች አሁን ተቀርፈዋል ወይና የምርም ህዳር 29 የብሔር ብሔረሰቦች የአንድነት የአብሮነት መገለጫ ተደርጎ መከበሩ ያንን የተባለችው ቅድም ስታነሳት የነበረችው አዲሲቷን ኢትዮጵያ መፍጠር እያስቻለ ነው ወይ የሚለውን ጥያቄ የሚያስነሳ ይመስለኛል። ይሄ እኮ ነገር እኮ ነው። አሁን እስካሁን ድረስ በኢትዮጵያ በተነሳው ግጭት መሰረቱ ህገ መንግስቱ እኮ በአግባቡ ለምሳሌ ያህል የትግራይን ጉዳይ እናንሳ። ህወሓት ሲያስተዳድር ነበር ተብሏል። በበላይነት ለህወሓት ስንላላክ ነበር ተብሏል። ከዛ በኋላ ህወሓት አኩርፈው መቀሌ ገቡ ተባለ። መቀሌ ከገቡ በኋላ ደግሞ የተከተለው ምንድን ነው? ጦርነት ነው። ያ ጦርነት ባለፉት ዓመታት ጋብ ቢልም አሁንስ ቆሟል። ሰሞኑ የሚወጡ መረጃዎች ምንድን ናቸው? ከዛ ከኢትዮጵያ ውስጥ የሚያስታርቅ ብሔር ብሔረሰብ ህዝብ ጠፍቶ ወደ ፕሪቶሪያ ነው የሄዱበት። ፕሪቶሪያ ሄደው ተፈራረሙ። ከዛ ከተፈራረሙስ በኋላ የወልቃይትን ጉዳይ ማንሳት እንችላለን። እዚህ ጋር የፌዴሬሽን ምክር ቤት ባለፉት እንግዲህ የፌዴሬሽን ምክር ቤት ከተቋቋመበት ጊዜ ጀምሮ የወልቃይት ጉዳይ እንደቀረበለት መረጃዎች እየወጡ ነው። ራሳቸው የፌዴሬሽን ምክር ቤት አፈ ጉባኤ የነበሩ አካላቶችም ሲናገሩ እንደምንሰማው ለህዝቡ ጆሮ አልሰጠነውም የሚሉ ለጥያቄዎች ለሚነሱ ጥያቄዎች ምላሽ አልሰጠናቸውም ሲሉ ነበር። የፌዴሬሽን ምክር ቤት ነው እንግዲህ ይህንን የብሔር ብሔረሰቦች ቀን በዋነኛነት የሚመራው። የፌዴሬሽን ምክር ቤት እኮ እንዳለ በገዢው ፓርቲ ድሮም በኢህአዴግ አባላት የተሞላ ነው፣ አሁንም በብልጽግና ፓርቲ የተሞላ ነው። ስለዚህ ሊያስፈጽም የሚችለው የፓርቲ ውሳኔ እንጂ ወይም ደግሞ የፓርቲውን ፍላጎት እንጂ የህዝብን ጥያቄ ሰምቶ ያንን ሊያስተናግድ የሚችልበት አቋም ወይም ደግሞ
እቅድም ይኖረዋል ብዬ አላስብም። በቃ ይሄ ነው ዋናው። እዚህ ጋር ነው ትርጉም የሚያጣብህ። ህዳር 29 መከበሩ ትርጉም የሚያጣብህ ይሄ ነው። የህዝብን ጥያቄ ሰምቶ ካልፈጸመ የሚነሱ የማንነት ጥያቄዎች እኮ ወደፊትም ይቀጥላሉ እኮ። ይሄ ለምን ተነሳ የምትለው ነገር አይደለም እኮ። የሚነሱ ነገሮች ይኖራሉ። የባህል ግጭቱም ሊኖር ይችላል። አንዱ የኔ ብሎ ለመነጣጠቅም የሚመጣ አካል ይኖራል። አሁን ደግሞ ዘመኑም የዲጂታል ዘመን ነው። ማንኛውም ሰው የሚተኩሳቸው የሚያነሳቸው ቁርሾች የሚፈጥራቸው ነገሮች ይኖራሉ። ይሄ ጥያቄዎች ይኖራሉ። ግን እነዚህ ጥያቄዎች ሲነሱ እንዴት ነው እየተመለሱ ያሉት? እንዴት እየተቀበለ ነው የሚለው ነገር ነው። እነዚህ ጥያቄዎች ተመልሰው ዘንድሮ እስቲ በብሔር ብሔረሰቦች ቀን ሲንገሩን እስቲ ይሄ ችግር ተነስቶ ይሄ ጥያቄ ተነስቶ ለዚህን ያህል ምን ላይ ሰጥተናል? ወደዚህ ወደ ፌዴሬሽን ምክር ቤት ለመጣው ጉዳይ ላይ ተወያይተን ሀሳብ አመንጭተን ህዝቡን ወርደን አወያይተን ምሳሌ የሚሆን ስራ ሰርተናል ብለው ይንገሩ። ይሄ ነገር እኔ እናድምጣቸው። ባለፉት ዓመታት አልነበረም። ስለዚህ እነዚህ አሁን አንተ ቀደም ሲል አነሳው ጥያቄ ምንድን ነው? እነዚህ ጥያቄዎች አሁንም ቀደም ሲል የኢህአዴግ አባላቶች ነበሩ ምክር ቤቱን የሞሉት። የፌዴሬሽን ምክር ቤት እያንዳንዱ ብሔር ብሔረሰብ እንደየህዝብ መጠኑ የሚወከልበት ነው። የሚወከሉት እነማን ናቸው? እናውቃቸዋለን። ከወረዳ እስከ ፌዴራል ድረስ ያሉ የስራ አስፈጻሚ አካላቶች ናቸው ተወክለው የምናያቸው። በመገናኛ ብዙሃን የምናያቸዋለን፣ እናውቃለን ደግሞ። ስለዚህ እነሱ ናቸው ያሉት። ይሄ ነገር ጥያቄው ካልተመለሰ፣ ይሄ ነገር ቁጭ ብሎ ተወያይቶ ህዝቡን አሰባጥር አወያይተ ለህዝቦች ጥያቄ ካልመለስክ፣ ባለፈው በኢህአዴግ ጊዜ የነበረው በብልጽግና ጊዜም ቀጥሏል። በብልጽግና ጊዜ ቀጥሎ እኮ ብዙ ሰዎች ተጎድተዋል። ብዙ ንብረት ሀብት ሲወድም ተመልክተናል። መሰረቱ ምንድን ነው የሚለው መጠየቅ አልተጠየቀም፣ አልተመለሰም። ግን ህዳር 29 ሲደርስ ብሔር ብሔረሰቦች በአንድነት ተቻችለው ተከባብረው እየኖሩ ነው እንባላለን። ስለዚህ የራሳችንን እየሸነገልን ያህል ነው የሚሰማኝ እንደምትለው ከሆነ። ከዛ የዘለለ ነገር ልንለው እንችላለን ወይ? አሁን እኮ እኔ ይነገረን ይሰጠን እስኪ በህዳር 29 ህገ መንግስቱ መሰረት ተነስተው የተነሱ ጥያቄዎች ምላሽ ያገኙ ወይ? ይምጡ ጠረጴዛ ላይ። ቢያንስ በዚህ ከ2012 በኋላ ከ2011 ወር ከ2012 በኋላ ቅድም ባነሳ ነው የቀድሞ ደቡብ ክልል እነሱ አሁን ደቡብ ክልል ነው የደቡብ ብሔር ብሔረሰቦችና ህዝቦች ክልል። ሲዳማ ክልል ራሱን ችሎ ወጥቷል። ደቡብ ኢትዮጵያ ክልል፣ ደቡብ ምዕራብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች ያው ፌዴሬሽን ምክር ቤት እነሱ ሲደራጁ እንዴት ነው የተደራጁት ነው አሁን? ይሄ ራሱ ከባድ ጥያቄ እኮ ያለው ነገር እኮ ነው። አሁን በአዲሱ ክልል አደረጃጀት ላይ ጥያቄ ያላቸው ዞኖች ህዝቦች የሉም ወይ ነው? እሱን ከድነ ነው ይብሰለብ እና ግን ያው እሱን በሌላ ጊዜ እንመለስበታለን። ጥሩ። ስለዚህ አሁን እንደተባለው ህዳር 29 ይከበራል። በብሔር ብሔረሰቦች ባህላችንን አንድነታችን እናሳይበታለን ይላሉ፣ ይመጣሉ። እንግዲህ ተዝናንቶ ይሄዳሉ። ግን ከዛ በተለይ በዓሉ ሲከበር መታሰብ ያለበት የሚወጣው ካፒታል መታሰብ አለበት። በዓሉን መሰረት ተደርገው ይሰራሉ የተባሉ መሰረተ ልማቶችም መታየት አለባቸው። ከዚህ በፊት በርካታ መሰረተ ልማቶች ለበዓሉ ማክበር ይቻላል፣ ምቹ ሁኔታ ይፈጥራሉ ተብሎ ስቴዲየሞች ይሰሩ ነበር። ለምሳሌ ይጀምራሉ፣ አይጠናቀቁም። በቃ ይሄንን እስቲ አሁን የጋምቤላ ስቴዲየም አንዱ መነሳት ያለበት ጉዳይ ነው። የአሶሳ እንደዚሁ ለብሔር ብሔረሰቦች ቀን ምክንያት ተደርጎ መሰራቱ ጥሩ ነው። ግን ከዛ በኋላ ዞር ብሎ የተመለከታቸው አካል አለ? ተገቢው በጀት ተመድቦላቸው ተይዞላቸው ወደ ስራ ተገባው የሚለው ነገር እግር ኳስ ተጫዋቾችን እያወጡ ነው ወይ? ሌላው የስፖርት እንቅስቃሴዎች ይደረግባቸዋል ወይ? እነዚህ ቦታዎች ማለት እኔ አንዳንዴ የብሔር ብሔረሰቦች ቀንና ስቴዲየም ምን ያገናኛቸዋል? በእርግጥ ያንን መሰረት አድርገህ መሰረተ ልማት ዝርጋታ እንግዶችን ማስተናገጃ ቦታ መስራቱ አንድ ነገር ነው። ግን በጥራትና በአስፈላጊነት ላይ የተመሰረተ መሆን አለበት ብዬ አምናለሁ። ስቴዲየም ገነባ፣ ትልቅ ስቴዲየም ስፖርተኛ ካላፈራ ጥቅም ላይ በቃ ከንቱ ነው ማለት ነው።
ኢትዮጵያ እኮ አሁን እኮ ስቴዲየም ፍለጋ እኮ ወደ ሞሮኮ እየሄደች እኮ የምትጫወተው። ባለፉት ለዓለም ዋንጫና ለአፍሪካ ዋንጫ ማጣሪያ ሞሮኮ ሄዳ ነው ማጣሪያን ጨዋታ ያደረገችው። ለምን 120 ሚሊዮን ህዝብ ስቴዲየም መስራት አቅቶታል? 120 ሚሊዮን ህዝብ ስቴዲየም ገብቶ እግር ኳስ መመልከት ፍላጎት የለውም? ይሄ የሚነሳ ጥያቄ ነው። ለምን? አላስፈላጊ ወጪዎች ስለሚበዙ ይመስለኛል እንጂ አሁን ክልሎች የጀመሯቸው ስቴዲየሞች አሉ። አሁን ባህር ዳር ስቴዲየም ብታዩ በጣም ትልቅ ነው። 50,000 በላይ ህዝብ ይይዛል። የቀደም ሲል ያነሳናቸው ስቴዲየሞችም እንደዚህ አይነት ነገሮች አሉ። ግን እነሱን ተባብሮ ጨርሶ ይህንን እግር ኳሱን ወደ ሀገሩ መመለስ አይቻልም ነበር? ይቻል ነበር። ግን እነዚህ ነገሮች ሲሰሩ ከእለቱ ጋር ነው የምናያይዛቸው አይደለ? እለቱን በቃ የዕለቱ ዕለት ደመቅ ባለ ነገር ለሚዲያ ሽፋን በሚሆን ደረጃ ይከበራሉ። ከዛ በኋላ ማንም ሰው ዞር ብሎ የሚያያቸውም የለም። ይሄ ነው እንግዲህ አሁን ቀጣይ ተራ እስኪደርሳቸው አሁን ስንት ክልሎች ስንት ደረሱ? አሁን 11 ናቸው። 12 ድሬዳዋና አዲስ አበባ አሉ። 14 አካባቢ ይሆናል። ስለዚህ 14 ዓመት ይጠብቃል ማለት ነው አንድ የተጀመረ ስቴዲየም እንደገና ዞረው እንዲያዩት ማለት ነው። እሱ ከባድ ነገር ነው። ግን መሆን ያለበት ነገር ቢሆን የተሻለ ነገር ይመጣል የሚል እምነት አለኝ እኔ። ግን አጠቃላይ እንደው ህዳር 29 መከበሩ ክፋት ላይኖረው ይችላል። ተገቢ ማለት ችግር የለውም። ግን ስናከብር ከልብ ሆኖ ቅድም ስናነሳቸው የነበሩ ችግሮች፣ የሰላም መደፍረሶች፣ ብሔርን መሰረት ያደረጉ ግጭቶች የማይፈጠሩበት መደላደል ሊፈጥርልን ይገባል ብዬ አስባለሁ። ያ ደግሞ ሊያደርግ የሚችለው ይሄንን በዓል እንዲከበር የሚያደርጉ ባለስልጣናት፣ የፖለቲካ ተዋንያን የልብ መስራት ሲችሉ ነው። በመካከላቸው ሰላም ሲፈጥሩ ነው። እኔ የኢትዮጵያ የሰላም መደፍረስ ከፖለቲከኞች የሚወለድ ነው ብዬ አምናለሁ። በዩ ምን መሰለህ አሁን ህዳር 29 መከበሩ ብዙም ችግር የለውም ነው የምትለው አንተ። ብዙም ችግር ላይኖረው ይችላል። ግን ህዳር 29 ስናከብር ህገ መንግስቱን መሰረት አድርገን ነው። አሁን በህገ መንግስቱ በየ5 ዓመቱ ምርጫ መካሄድ አለበት ይባላል። አሁን ከወደ ትግራይ በሚወጡ መረጃዎች እኮ ባለፈው 5 ዓመት ያው በጦርነቱ ችግር ምክንያት አልተካሄደም። አሁን ላይ ደግሞ የወጡ መረጃዎች የሚያሳዩት እኮ ዘንድሮም አይካሄድም በትግራይ የሚል ክልሉን እንግዲህ ከጊዜያዊ አስተዳደር ነው የሚያስተዳድረው ህወሓት እዛ አካባቢ አለ። የህወሓት ቃል አቀባይ እንግዲህ ሲናገሩ ተደምጧል። እንግዲህ አስብ ህገ መንግስቱ ላይ ምን ያህል ፍላጎት ወይ ለመተግበር እንትናለ ዝግጁነት የለም። ህዳር 29 ስናከብር እኮ ህገ መንግስቱ ነው የምናስበው። አዎ በእርግጥ እንትኖች ይኖራሉ። ምንድነው እክሎች ወይም ቻሌንጆች ይኖራሉ። እንደ አንድ ሀገርም በሆነ እንቅስቃሴ ውስጥ ስትኖር እክሎች ይኖራሉና እነዛን እክሎች እንዴት እንፍታቸው ወደሚለው ነው። በቃ ጥሩ መጣህልኝ። አሁን መሰለህ እክሎቹን ለመፍታት ደግሞ ምንድነው ህገ መንግስቱ ወደ 31 ዓመት ነው ብለናል። አንዱ የኢትዮጵያ ችግር ሆኗል ብዬ እንድል ያስቻለኝ ቀደም ሲሉ ከህገ መንግስቱን በፊት የነበሩ ችግሮች ባለፉት ከ1983 ዓመት ወዲህም የተከሰቱ ችግሮችን ለመፍታት ሌላ አጀንዳ ተቀርጿል። እዚህ ጋር ታስቀምጠው አስብ። የምክክር ኮሚሽን ሀሳብ ተነስቶ እየተሰራ ነው ያለው። እንግዲህ አስብ ህገ መንግስቱ የብሔር ብሔረሰቦችና ህዝቦችን ችግር አልፈታም ማለት ነው። ከጸደቀ በኋላ እንኳን ያለውን ማለት ነው። የበፊቱንም ያካትታል የምክክር ኮሚሽኑ እንደሚመስለኝ። ግን አሁንም ህገ መንግስቱ ላይ ሙጭጭ እንዳለን ያለን። እንግዲህ የምክክር ኮሚሽኑ አጠቃላይ ስራውን ጨርሶ ምናልባት ከቀረቡት ርዕሰ ጉዳዮች አንዱ እኮ የህገ መንግስት ይሻሻል የሚል ጥያቄም ቀርቧል አይደለ? በእርግጥ መግቢያው ላይ የኢትዮጵያ ብሔር ብሔረሰቦች መርጠው በላኳቸው ወኪሎች አማካኝነት ህዳር 29 ቀን 1987 ዓመተ ምህረት የጸደቀ ህገ መንግስት ነው ይባል እንጂ
ከተለያዩ አካባቢዎች አልተሳተፍንም የሚሉ ድምጾች ይሰማሉ አይደለ? በህገ መንግስቱ ማጽደቅ ሁኔታ በግልጽ ወጥቷል። በምክክር ኮሚሽን ወቅትም ሲሰማ ነበር እንደዚህ አይነት ርዕሰ ጉዳይ። አሁንም ድረስ ደግሞ የግጭት መንስኤም ነው ይባላል። ማለት እኔ እንደው ኢትዮጵያ ውስጥ የብሔር ብሔረሰቦች ቀንን ማክበር ምን በተለይ ከሰላም አንጻር ምን አስገኘ? ምክንያቱም ኢትዮጵያ ውስጥ አሁን በተለያዩ አካባቢዎች እናያለን አይደል? ግጭቶች ይኖራሉ። ብሔርን መሰረት ያደረጉ ናቸው ብዙዎቹ። የፖለቲካ ፓርቲዎች የሚፈለፈሉት ብሔርን መሰረት አድርገው ነው። እንደው አሁን እኮ እንደ ኢትዮጵያ ይህንን ህዝብ የኢትዮጵያን ህዝብ ኦኬ የኢትዮጵያን ብሔር ብሔረሰቦችን እንበል የኢትዮጵያም ህዝብን በለው እና ምክንያቱም ያው የኢትዮጵያ ህዝብ ስትል አህዳዊም ስለምትባል እና የኢትዮጵያ ብሔር ብሔረሰቦች አንድነታቸውን ጠብቀው ማስኬድ የሚችል ሀሳብ ይዘው እኮ የሚንቀሳቀሱ የፖለቲካ ፓርቲዎችን ማየትም ብርቅ እየሆነ ነው አይደለ? እና ብርቅ እየሆነ ብቻ ሳይሆን የለም እንጂ በቃ እና የፖለቲካ ፓርቲዎች ብሔርን መሰረት አድርገው ነው እና የሚመሰረቱት። እንደው ይሄ የኢትዮጵያ ብሔር ብሔረሰቦች ቀን ማክበር እንደ አገር ወዴት ነው ሊወስደን የሚችለው? በምን መልኩ ብንቀይረው ነው አከባበር ውስጥ ይሄ ሊያሻግረን የሚችል ድልድይ ሊገነባ የሚችለው? እንግዲህ አሁን ከዚህ ከብሔር ብሔረሰቦች ባህል በተጨማሪ ሌሎች የሚከበሩ ከተሞች ራሳቸው የሚያዘጋጁ ቀናቶች አሉት። ለምሳሌ የከተሞች ቀን አለ። የከተሞች ቀን እኮ ማለት እኮ በቃ እያንዳንዱ ከተማ የሚኖርበትን ባህል፣ ታሪክ፣ ቋንቋውን ይዞ ይሄዳል። አሁን እሱም የተወሰነ መቀዛቀዝ ታይቶበት ነበር። አሁን በቅርቡ ሰመራ ላይ ተካሂዷል። እንደዚህ አይነት ነገሮች የባህሉንም ልውውጥ ታደርግበታለህ። ከዛ በኋላ ደግሞ ያለህን ኢንቨስትመንት አማራጮችንም ለማሳየት ያስችላል። ይሄኛውን መሰረት አድርገን እኔ ግን የህገ መንግስቱ ብዙ ጥያቄም አለው። በወቅቱ ያጸደቁ ሰዎችም ጥያቄ አላቸው። አዲሱ ትውልድም ጥያቄ አለው። ስለዚህ ለኢትዮጵያ መፍትሄ በቀኑ መከበር ለኢትዮጵያ መፍትሄ ያመጣል የሚል ነገር ብዙም ጥያቄ የሚያስነሳ ጉዳይ ነው ያለበት። ሌሎች ህዝቦችን አንድ የሚያደርግ አንድ ላይ አገናኝቶ ባህልና ታሪካቸውን የሚለዋወጡበትን መድረኮች ማዘጋጀት ይቻላል። ከዚህ በፊት ዩኒቨርሲቲዎች ላይ ነበረ። ዩኒቨርሲቲዎች የዩኒቨርሲቲ ቀን ሲከበር እንግዲህ ማክበሩ ምድሉ አላጋጠመህም? እኔ ብዙ እንደዚህ ፌስቲቫሎች ነገሮች ላይ ዩኒቨርሲቲዎች አካባቢ የሚከበር ነበር የዩኒቨርሲቲ ቀን። ግን ዩኒቨርሲቲ ውስጥ ያሉት እነማን ናቸው? ብሔር ብሔረሰቦች ናቸው ያሉት። ከዚያ ያንን ነገር አደራጅተው ወደ ህዝብ እናደርሳለን የሚሉት ደግሞ ካድሬዎች ናቸው። ከዛስ በኋላ ለምን ተቋረጠ ስትል የግጭት መሰረት ሆነ። ስለዚህ እኔ ብዙም ከማይታያቸው ሰዎች ውስጥ አንዱ ነኝ። ግን ባህልና ታሪክ ሼር መደራረግ አለባቸው፣ ልምድ መለዋወጥ አለባቸው፣ ያላቸውን የከተሞች የኢንቨስትመንት አማራጮች ማስተዋወቅ አለባቸው። ይሄ ምንም የማይካድ እውነት ነው። ይሄ ነገር በሌላ አንግል ታይቶ ቢከበር፣ በሌላ አቅጣጫ ታይቶ ቢሰራበት የበለጠ ተደራሽ ይሆናል። አሁን የትኛው አንዱ ብሔረሰብ ነው ሌላ ሀገር ሌላ አካባቢ ሄዶ ኢንቨስት ለማድረግ የሚነሳ? ለምን እንወሻሻለን? የትኛው ነው ተነስቶ ሀብቱን ቅሬቱን ይዞ ሄዶ ነዋዩን ይዞ ሄዶ ኢንቨስት ለማድረግ ፈቃደኛ ይሆናል? ስለዚህ እነዚህን ችግሮች መፍታት የሚያስችል መደላደል ሊፈጥር ይገባል ነው። ቅድም ስናነሳ ነበር መጀመሪያ አካባቢ ይህንን በዓል በአብዛኛው የሚያከብሩት በመንግስት የስራ ኃላፊነት ያሉ ሰዎችና ምናልባትም የባህል ቡድኖች እና በዛ መስመር ያሉ ሰዎች ናቸው። እነዚህ ሰዎች የምራቸውን አከበሩ ማለት እኔ ምንድነው ተርታው ዜጋ ችግር አለበት ብዬ አላስብም። የችግሮች ምንጭ ነቃሁ የሚለው የፖለቲካ እንቅስቃሴ ውስጥ ያለ ህዝብ እስከሆነ ጊዜ ድረስ በመንግስትም ውስጥ ያሉ ከመንግስትም ውጭ ያሉ የፖለቲካ ተዋንያን
እናውቃለን እኮ በመንግስት ውስጥ ያሉ ሰዎች በስራቸው ያደራጃሉ አይደል እንዴ? የኔ ወገን አይደለም የሚሉት ላይ በማህበራዊ መገናኛ ሳይቀር እኮ ዘመቻ ያስከፍታሉ። ይሄ ምንም ግልጽ ነገር ነው። እና እንደነዚህ አይነት እርስ በርስ የምትጠላለፍበት ፖለቲካን እየመራህ ህዳር 29 ብቻ የኢትዮጵያውያን ቀን ነው የብሔር ብሔረሰቦች ቀን ነው ብለህ ስለጨፈርክና ስላስጨፈርክ ለውጥ አይመጣም። እና ከልባቸው ሊሆን ይገባል። ያንን በትክክል እስከሰሩት ጊዜ ድረስ ግን የምንሰራው ስራ ከልባችን ነው ወይ? ያኮ ቢሆን የምናያቸው ግጭቶች ባልተከሰቱ። የብሔር ብሔረሰቦችን ቀን ከልኩ በላይ ካስጮህ ነው ሊፈጠር የሚችለው ያ ነው። ይሄ ቅድም ያልናቸው የጨቋኝና ተጨቋኝነት ትርክት ምዕራፍ ከመዝጋት ይዘጋበታል ቢባልም ሌላ አዲስ ትርክት የሚያመጣ እንዳይሆን ስጋት አለኝ እኔ። እውነት ነው። አሁን የምታነሳቸው ሀሳቦች እኮ ጥሩ ናቸው። አሁን ህገ መንግስቱ ላይ ያሉ ጥሩ ሀሳቦች መግቢያችን ላይ ጥሩ ሀሳቦች አሉ ብለናል። ስለ ነፃ ተቋማቶች እንትን ይላል ያነሳል። አሁን ነፃ ተቋማቶች ተደራጅተዋል ወይ ነው በኢትዮጵያ? እነዚህ ነፃ ተቋማቶች ነፃ ፍርድ ቤት፣ ነፃ ስራ አስፈጻሚ፣ ህግ አውጪው፣ ህግ ተርጓሚውና ህግ አስፈጻሚው በገለልተኛነት ቢደራጅ እነዚህ ነገሮች በተግባር አንተ ላልከው ግጭቶች ሲቀርቡ እኩል ላይ ሚዛን አቅርቦ አንተ ከዛ ወገንና አንተ ከዚህ ወገን ሳይል ህግና ህጉ መሰረት አድርጎ ተግባራዊ ማድረግ ይቻላል። ያው ሮም በአንድ ቀን አልተገነባችም። እኔ በሱ ሀሳብ አልስማማ። 20 ስንት ዓመት 30 ምናምን ዓመት ሄደንበታል። ስለዚህ ምንድን ነው አንድ ልጅ እኮ የህገ መንግስቱ ልክ የጸደቀ ልዳ ቢወለድ የህግ ባለሙያ ሆኖ ዳኛ መሆን የሚችልበት እድሜ ላይ ደርሷል። ለዛውም ልምድ ያለው ማስተዳደር። አሁን የኒውዮርኩ ከንቲባ 34 ዓመቱ ነው በቅርብ የተመረጠው። እንግዲህ አስበው። ስለዚህ የኛ ታናሽ ስለዚህ አስበው ይሄ ነገር የነፃ ተቋማቶች ቢስፋፉ ቢጠናከሩ ገለልተኛ ሆኖ ግጭት እኮ ወደፊትም እኮ ይኖራል። አሁን በሰለጠነው ዓለም እኮ ግጭት አለ እኮ። ግጭት በሚፈጠርበት ሰዓት ግጭቱን እኩል ዳኝነቱን ቢሰጡ ህግ አስፈጻሚው አካል መፍታት የሚችሉ ተቋማት ቢኖሩ እንደዚህ አይነት ነገሮች ስራዎች መሰረቱ ቢጣል እኛ ህገ መንግስቱ የጸደቀበት ቀን እኮ ለዚች ሀሳብ ብቻ ተብሎ በከፍተኛ ሁኔታ ማክበር ይቻላል የሚል እምነት አለ። እኔ ከነዛ ውስጥ አንዱ የምለው ፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት የሚዋቀርበት መንገድ እኔ አዲስ አይነት መሆን አለበት ነው ምለው። ከአሸናፊው ፓርቲ ወር ይሄ በአንድ ፓርቲ ብቻ ይሄ አሁን ብልጽግና ስለሆነ ወይ በፊት ኢህአዴግ ስለነበረ አይደለም። ወደፊት ማን ሊመጣ እንደሚችል አይታወቅም። በዛ ልክ መሆን መቻል የለበትም። እኔ እንደ ህዝብ ተወካዮች ምክር ቤት የፌዴሬሽን ምክር ቤት ተወዳዳሪዎችን መኖር መቻል አለባቸው ብዬ አስባለሁ። ምክንያቱም አሁን የተለያዩ ጥያቄዎች ሊመጡ ይችላሉ። ያንን ቅድም ባልኩ መሰረት ውሳኔ ልታሳልፍ የክልል ርዕሰ መስተዳድሮች እኮ የፌዴሬሽን ምክር ቤት አባላት ናቸው። ስለዚህ የትኛው የክልል ርዕሰ መስተዳድር ነው ክልሉ ውስጥ የተነሳን ጥያቄ ተገቢ ነው ብሎ ምላሽ እንዲሰጠው ሊያደርግ የሚችለው? በዛ ላይ የተለያዩ ቋሚ ኮሚቴዎች አሉ አይደለ? የዛ ቋሚ ኮሚቴ ሰብሳቢዎች ሊሆኑ ይችላሉ። ግን ጉዳዮች እንዲታፈኑ የመደረጋቸው እድል በጣም ሰፊ ነው እና በዛ መልኩ የፌዴሬሽን ምክር ቤት ራሱን በቻለ የምርጫ ስርዓት ማለፍ አለበት ብዬ አስባለሁ። ምርጫም ሳይሆን ከምርጫም እንደው እሱ አንድ አማራጭ አድርገን ብንይዘው፣ ከዛ በተጨማሪ ወደ ምርጫው ግን ከሄድን ህገ መንግስቱ ገና ሊሻሻል እኮ ነው። እሱማ ቀርቦበታል አይደል እንዴ? የብሔራዊ ምክክር ኮሚሽን ብዙ ሀሳብ ብዙ እንትኖች እኮ እያሰማሉ ተአምር በህገ መንግስቱ ላይ ተጠያቂነት እኛ ካነሳነው የበለጠ ተጠያቂነት ያለበት ሀሳቦች ቀርቦለታል። ከራሱ ከአደረጃጀት ጀምሮ እስከ ሀገሪቷ መሪዎች ድረስ ጥያቄ እየተነሳበት ነው ያለው እና የትክክለኛ
መዋቅሮች እነዚህ ተቋማቶች ቢገነቡ ኖሮ የሚወከሉ ሰዎች ራሱ እያንዳንዱ ብሔር ብሔረሰብ ሲወክል ማን ይወክል ተብሎ ከዛ መምጣት ይችላል። ትክክል። ግን አሁን እንደተባለው ያለው በአንድ አደረጃጀት ስላለ ከዛ አደረጃጀቱ ላይ የወረዳ አፈ ጉባኤ ፓርላማ ካልገባ ወደ ፌዴሬሽን ምክር ቤት የሚላክበት አሰራር፣ የወረዳ ሊቀመንበሮች፣ የዞን አስተዳዳሪዎች፣ የዞን ምክር ቤት አፈ ጉባኤዎች ቀጥታ የፌዴሬሽን ምክር ቤት አባል የሚሆኑበት አሰራርና እንትን ያለው ያ ደግሞ ነፃ ሀሳባቸውን ለማንሸራሸር ህጉ ይተግበር ለማለትም ትንሽ እንትን የለም። ቀደም ሲል እንዳነሳ ነው ያው ተላላኪ ነን ሲሉ የነበሩትንም እኮ ይሄንንም ሀሳብ ለማንሳት ተጸጽቶም ሊሆን ይችላል በሚል በጎኑ እንላቸው። ያው አጠቃላይ በሂደት ቀድሞ የነበሩ ችግሮች በአንድ ጊዜ ላይ ይፈቱ ይችላሉ። በሂደት ችግሮች ሲወጡ መፍትሄም እየተበጀላቸው ሊመጡ እንደሚችሉ ይታመናል። ያው የሂደትን ምንድነው ፕሮሰስ ጉዳይ አይደለ? በሂደት ይታረማሉ ብለን እናምናለን። ግን አሁንም ህዳር 29 የምንላቸው እውነት ብዙ ሰው የሚጓጓላት ኢትዮጵያን የሚያዋልድ መሆን መቻል አለበት ብዬ አምናለሁ። ለዚህ ደግሞ ትልቁ ኃላፊነት የሚወስዱት ምንም ጥርጥር የለውም የፖለቲካ ተዋንያን ናቸው። እንዳፍ ያርግልን ነው የምለው። እኔ የምጨምረው ነገር ካለ እንዳፍ ያርግልን ብለን ዝጋው በቃ። ተመልካቾቻችን ለዛሬ የያዝነው ርዕሰ ጉዳይ ይህን ይመስል ነበር። በሌላ ጊዜ ደግሞ ሌሎች ርዕሰ ጉዳዮችን ይዘን እንቀርባለን። አብራችሁን ስለነበራችሁ እናመሰግናለን።